بسم الله الرحمن الرحيم الحمد لله رب العالمين الذي هدانا لهذا وما كنا لنهتدي لولا أن هدانا الله والصلاة والسلام على سيدنا وحبيبنا وأسوتنا محمد خير خلق الله وعلى آله وصحبه ومن اهتدى بهداه የተከበራችሁ የሱና ሪከርድስ ፕሮግራም ተከታታዮች አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ይህ በተከታታይነት የተዘጋጀ የሚቀርብላችሁ በሱና ሪከርድስ ተዘጋጅቶ በሱና ፖድካስት የሚቀርብላችሁ ልዩ ፕሮግራም ነው። በዚህ ልዩ ፕሮግራም የምንዳስሳቸው አንዳንድ ወሳኝና መሰረታዊ ተጨባጭና ህይወታችን ላይ ተጽዕኖ የሚፈጥሩ ነገሮችን የምንዳስስበት ፕሮግራማችን ነው ኢንሻአላህ። ሰፋ ያለ ሰዓት ወስደን ከሼኻችን ከምታውቋቸው ሙፍቲ ዶክተር ሼህ መሐመድ ሐሚዲን ጋር የምናደርገው ቆይታ ነው ኢንሻአላህ። እናንተም ይህን ተከታትላችሁ አስተያየትም ሀሳብም ካላችሁ ኢንሻአላህ በሚለቀቀው አድራሻ ብታደርሱን ኢንሻአላህ ጥያቄያችሁን አስተናግዳለን። ዛሬ የተመረጠው የመወያ ርዕስ ሁላችንም የሚመለከትና አንገብጋቢ ነጥብ ያልነው የብዙዎቻችንን ህይወት ያዛባው ሸሪዓዊ መፍትሄ ደግሞ ያለው ማለት ነው። እሱ ነው ኢንሻአላህ ከሼህ ጋር እየተወያየን የምንቆየው። እናንተም ከዚህ ፕሮግራም ተከታትላችሁ አዳምጣችሁ ህይወታችሁ ላይ ለውጥ እንደምታመጡ ተስፋ እናደርጋለን ኢንሻአላህ። ሼኻችንን አህለን ወሰህለን እንኳን አዳምጣችሁ እንላለን። መጀመሪያ حياكم ወበረከ ፊኩም። ባረከላሁ ፊኩም ሼኽና። ያው ይህ ፕሮግራም መግቢያ ላይ እንዳልኩት ተከታታይ ፕሮግራም ነው። ለህዝባችን ይጠቅማል ያልናቸው ነጥቦች ያነሳን የምንወያይበት እና እነሱም ሀሳብ የምንቀበልበት ፕሮግራም ነው ኢንሻአላህ በሶሻል ሚዲያዎች ማለት ነው። እና ዛሬ መረጥነው ደግሞ ያው የብዙ ሰዎችን ህይወት እያዛባ ያለ የባልና ሚስትን፣ የጎረቤትን፣ የጓደኛን የስራ የትምህርት ዓለም ከጨዋታ ውጭ እያደረገ ያለ የሲህር እና አደጋውን በሸሪዓ እይታ እሱ ለመዳሰስ ኢንሻአላህ የተቀመጠው የተዘጋጀ ነው። ከዛ በፊት እንደ መግቢያ ለማህበረሰቡ ለተመልካቾች የሚሉት ነገር ካለ ዚያራ መልእክትም። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይድና ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመዋላህ። እንግዲህ በተለያዩ ፕሮግራሞች አጠር ያሉ ፈትዋዎችን በላይቭም እያቀረብን ቆይተናል። በዚህ ፕሮግራም ደግሞ አንድ ርዕስ ላይ ጠለቅ አድርገን በመወያየት ህብረተሰባችን ላይ ችግር እየፈጠሩ ያሉ ነገሮችን መፍትሄ አቅጣጫ መጠቆም፣ ትምህርት መስጠት፣ ምላሽ ብቻ መስጠት ሳይሆን ጠለቅ ያለ ትምህርት መስጠት ታስቦበት የተዘጋጀ ፕሮግራም ስለሆነ ህብረተሰባችን በትክክል እንደሚጠቀምበትና እንደሚከታተለው ተስፋ በማድረግ ነው። ምክንያቱም አንዳንድ ነገሮች ዝም ብሎ ጨረፍ ብሎ ሁክሙን ብቻ ተናግሮ መሄዱ በቂ ነገር ላይሆን ይችላል። መንስኤዎቹን እንደገና መላዎቹም ብልሃቶቹም ለመከላከል ያንን ችግር ከሆነ ማለት ነው፣ ጥሩ ነገር ከሆነም ለማበረታታት እንደገና ደግሞ ሸሪዓ እይታውን በጥልቀት መመልከት፣ ተጨባጩ ላይ ያለውን ተጽዕኖ ማየት የታለመ ስለሆነ በተለይም የሲሕር ጉዳይ ድግምት ጉዳይ ማለት ነው አማርኛ ስናነሳው በጣም ህብረተሰቡን እያመሰ ያለ፣ ባልና ሚስትን፣ አሰሪና ሰራተኛን፣ ጎረቤት ከጎረቤት ጋር፣ ባልንጀራን ከባልንጀራ ጋር እያጋጨ ያለ ግን በኢማንና በአላህ መንገድ ከተጋፈጥ ነው በቀላሉ ሊፈታ የሚችል፣ ምናልባትም ሲሕር አድራጊዎች ከማድረግ አንታቀብም ቢሉ እንኳን የሚደረግባቸው ሰዎች በቀላሉ ማክሸፍ እና ማፍረስ እንደሚችሉ፣ ስጋት ውስጥ መኖር እንደሌለባቸው የምናሳይበት ፕሮግራም ይሆናል ብዬ ተስፋ አደርጋለሁ ኢንሻአላህ። እንዳላችሁትም ሲሕር ሰዎች በጣም ይፈሩታል። በተጨባጭም ደግሞ ትልቅ ተጽዕኖ አለው ማህበረሰብ ላይ። አብዛኛው ሰው ያን ሲሕር ማስወገድ የሚቻል አይመስለውም። አይደረግብኝ ከተደረገብኝ አለቀልኝ የሚል ተስፋ የመቁረጥ አዝማሚያ ይታያል። ሸሪዓችን ግን ለሁሉም ችግር መፍትሄ ስላስቀምጠ ለሲሕር እንደዚሁ መፍትሄ አስቀምጧል ኢንሻአላህ። ይህን በቀጣይ እናየዋለን በዝርዝር። ሲሕር ማለት ምን ማለት ነው? ድግምት ማለት ምን ማለት ነው? ሲሕር ጋር በተያያዘ የተነገሩ አያዎች፣ የቁርአን አንቀጾች፣ ሐዲሶች ምን ይመስላሉ የሚለውን እንመለከታለን ኢንሻአላህ በዚህ ፕሮግራማችን። ሼህ ቀጥሎ ሲሕር የሚለው ነገር እውነት ተጨባጭ ተጽዕኖ አለው ወይ? የአርዲል ዋቂ ተጨባጭ ተጽዕኖ አለው የለውም? ብዥታ ነው ወይ የሚለውን ኢንሻአላህ እንመለከታለን። ይሄና መሰል ነጥቦች አሉ፣ በዝርዝር እንመጣባቸዋለን። እንደ መግቢያ ያክል ግን እንደው ድግምት ማለት ወይም መተት ልንለው እንችላለን ምን ማለት ነው የሚለውን እስኪ ያብራሩልን። መተት፣ ድግምት፣ ሟርት፣ ሲሕር ተብሎ የተለያየ አገላለጽ ይገለጽ ይችላል።
አይነቱም ብዙ ነው። ስሙም ብዙ ነው፣ አይነቱም ብዙ ነው። አንደኛ ብዙ ሰዎች ሲሕር ተደርጎባቸውም ሳይደረግባቸውም በቃ የሲሕር ሰለባ ነን የሚል ሽብር ውስጥ የሚኖሩ አሉ። ምንም ሲሕር የተደረገባቸው ማስረጃ ሳይኖር ማለት ነው። ቆሞ የሚሄደው ሁሉ በእነሱ ላይ የሆነ ነገር እንደሚያደርግ ይሄ የግል የመረድ ነፍሲ ሳይኮሎጂ ችግር እንጂ በተጨባጭ ሲሕሩ ኖሮ አይደለም። ሁለተኛ ደግሞ ሲሕሩ ራሱ ሐቂቃ ያለው አለ፣ ተጨባጭ የሆነ ነገር በቁርአን በሱና ስለተነገረ፣ ምንም ተጨባጭ የሌለው ግን ማስመሰል ይሆናል። ሲሕር የሚለው ቃል በአረብኛ ቋንቋ ደረጃ ረቂቅ ነገር ማለት ነው። ማደቀ መእኸዙሁ ወለጡፈ ብለው ነው የሚገልጹት፣ እንዴት እንደተያዘ ያልታወቀ ነገር። ስለዚህ ለምሳሌ በጣም ጥሩ አገላለጽ የሚገልጽን ሰው በያኑሁ ሳሕር ይላሉ። ንግግሩ በቃ ልብን ይማርካል፣ እንደ ድግምት የሚያፈዝ ነው ተብሎ ይላሉ። ይህ እንደውም ሲገልጹት አሲሕሩ ልሐላል ብለውም ይገልጹታል። አሲሕሩ ልሐላል ምን አልሕከም ወልአምሳል የሚል መጽሐፍ አለ። ስለ አደብ ነው የሚናገረው። ይሄ ለማድነቅና እንዴት ማራኪ የሆነ ነገር ማቅረብ እንደሚችል ለመግለጽ ነው። በቡኻሪም ሐዲስ ላይ እንደተገለጸው ነቢዩ ሰለላሁ ዐለይሂ ወሰለም ኢነ ሚነል በያኒ ለሲሕረን፣ ከገለጻዎች ሲሕር ይሆናል ማለት እጅግ በጣም ተጽዕኖ የሚፈጥር ማለት ነው። ተሰጥኦ ነው እንግዲህ አንድ ሰው ሀሳቡን በጣም ሰው ላይ ተጽዕኖ በሚፈጥር አገላለጽ መግለጽ ጥበብ የተሰጣለ፣ የመግለጽ ጥበብ የተሰጣለ። ይሄ አሲሕሩል ሐላል ነው፣ ራሱን የቻለ ነው። ከዚህ ሳንወጣ ሼክ ምናልባት የነቢዩ ሰለላሁ ዐለይሂ ወሰለም ቁረይሾች በብዙ ስድብ ሰድበዋቸዋል፣ የስድብ ዲክሽነሪ እስከሚመስል ድረስ ማለት። ከዛ መካከል ሳሕር ብለዋቸዋልና ምናልባት ከዚህ ጋር ሊያያዝ ይችላል። አነጋገራቸው ፈሲሕ ናቸው ሰለላሁ ዐለይሂ ወሰለም እንደሚታወቀው። ነቢዩ ሰለላሁ ዐለይሂ ወሰለም የራሳቸው ንግግር ብቻ ሳይሆን የራሳቸውም የንግግር ችሎታቸው በጣም ድንቅ ነው። ኡቲየ ጀዋሚዐል ከሊም ይላል። በአጭር ቃላት ብዙ ሀሳቦችን የማመቅ ጥበብ ተሰጥተዋል። ለዚህ ነው የእሳቸው ንግግር ቢፈሰር ቢብራራ ዘመኑ አያልቅም፣ የእውቀት ምንጭ ሆኖ ነው ያለው። ከዚህ በላይ ግን አላህ ሱብሓነሁ ወተዓላ ቀጥታ ደግሞ ቃሉን አውርዶባቸዋል፣ ወሕዩ ቁርአኑ ማለት ነው። እሱም ራሱ ቁረይሾች ሊቋቋሙት የሚችሉት ነገር አልነበረም። ስለዚህ ማድረግ ያቃታቸውን ነገር ሁሉ ወደ ሲሕር ነው የሚያስጠጉት። የጃሂልያ ህብረተሰብ አጠቃላይ ባህሪ ይኸው ነው። አንቢያዎች ሁሉ በመጡ ቁጥር እነ ሃዛ ለሳሒሩ ሙቢን ኢንሁ ኢላ ሲሕሩ ዩእሰር፣ ግልጽ የሆነ ድግምተኛ ነው። ለራሳቸው ከድግምት የሚጸየፉ ይመስል የነብይን ንግግር ድግምት ብሎ በመግለጽ ያው ይታወቃሉ፣ ይራቀቃሉ። በሌላም በኩል ደግሞ ለማራከስም ነው። ምንም አይደለም ከፈጣሪ የመጣ ሳይሆን ማለት ነው፣ እስተራ ድግምተኛ ነው ለማለት ያን ይጠቀማሉ። ስለዚህ ሲሕር የሚለው ቃል ለሁለቱም ያገለግላል። ለድንቅ አገላለጽም ትችትም ይሆናል። ማለት ለድግምቱ ለራሱ የምንጠቀመው ቃል ነው። አላህ ተባረከ ወተዓላ ድግምት ሐቂቃ አለው ወይስ የለውም የሚል ጥያቄ አንስታ ወደሱ ግራ እንመጣለን። ከዛ በፊት ግን አላህ ይህን ሲሕር አስመልክቶ በርካታ አያዎች ላይ አላህ ጠቅሷል። በሐዲስም እንደዚሁ በርካታ ቦታዎች ላይ መጥተዋልና እንደው እነሱ የተወሰነ ጠቀስ እናደርጋቸው። እንግዲህ በቁርአን ስለ ሱለይማን የሚናገረው ሱረቱል በቀራ ያለው አያ ነው ረጅሙ። ወተበዑ ማ ተትሉ ሸያጢኑ ዐላ ሙልኪ ሱለይማን፣ ሰይጣናት በሱለይማን ዘመነ መንግስት ይከተሉት የነበረው ማተትሉ ማለት ማተተቢዑ በሚል ተፈስሮ እሱን ተከተሉ ይላል ይሁዶች። ወማ ከፈረ ሱለይማን አልካደም ይላል። ወላኪነ ሸያጢነ ከፈሩ፣ ነገር ግን ሰይጣናት ካዱ። ዩዓሊሙነ ናስ ሲሕራ፣ ሰዎችን ድግምት እያስተማሩ ስለነበሩ ድግምት ማስተማር ክህደት ነው ማለት ነው። ይሄ ብቻም አይደለም። ወማ ኡንዚለ ዐለል መለከይኒ ቢባቢል ሃሩተ ወማሩት፣ ሃሩትና ማሩት ተብለው በሚጠሩለት መላኮች ላይ የወረደውንም ያስተምሩ ነበር። እነሱ ደግሞ ወማ ዩዓሊማኒ ሚን አሐድን ሐታ የቁላ ኢነማ ነሕኑ ፊትና፣ እኛ ፈተናንን ካላሉ በስተቀር አያስተምሩም። ፈላ ተክፉር፣ አትካድ ይላሉ። ድግምት ለፈተና የመጣ ነው፣ በዚህ ሰበብ እንዳትከፍር ይላሉ። ድግምት ኩፍር መሆኑ ሁለተኛ አሳየ ይሄ አንቀጽ።
فيتعلمون منهما ما يفرقون به بين المرء وزوجه ባልና ሚስትን የሚያነጣጥሉበትና የሚያለያዩበት ነገር ከነሱ ይማራሉ። ድግምተኞች ስራቸው ይሄ ነው። ድግምት ባልና ሚስትን ማናቆር፣ ጎረቤትን ጎረቤት ማጋጨት ነው። وما يتعلمون ما يفرقون بين المرء وزوجه وما هم بضارين به من احد الا باذن الله بالله فقاد እንጂ ማንንም አይጎዱበትም። እንደ ሰበብ ሊሆን ይችላል እንጂ አዎ አላህ ነው ተእሲር ወይም አቅም ተጽዕኖ ውስጥ ያስቀመጠው እሱ ሲፈቅድ ነው። አለዛ እሱ ካልፈቀደ ይከሽፋል። ምንድነው وما هم بضارين به من احد الا باذن الله ولقد علموا لمن اشتراه ما له في الاخره من خلاق እሱን የሸመተ ሰው በአኺራ ድርሻ የለውም ካፊር ነው ማለት ነው። ይሄም ለሶስተኛ ጊዜ ولقد علموا لمن اشتراه ما له في الآخرة من خلاق ولبئس ما شروا به أنفسهم لو كانوا يعلمون እንግዲህ ሲሕር ኩፍር መሆኑን ገልጾልናል። በተለይ ደግሞ በይሁዶች ውስጥ ይበዛ እንደነበረ ገልጿል። መካከላቸው አንቢያዎችን ሷሊሖችን ለማጥቃት ሲፈልጉ አንደኛው ዘዴያቸው ሲሕር ማድረግ ነው። በነገራችን ላይ ማንኛውም የተበላሸ ማህበረሰብ ዱዓቶችና ሷሊሖችን ለመጉዳት ከሚጠቀማቸው ነገሮች አንዱ ሲሕር ነው። ሌላው ሱም ነው። ምናልባትም ያንን አድርገው ሲያበቁ ከራማ ሊሉም ሁሉ ይችላሉ እና በቁርአን ይሄ አለ። በአንቢያዎች ታሪክ ላይ እንግዲህ ሳሒሩን ሻዒር የሚለው በሁሉም አንቢያዎች ታሪክ ላይ የምናገኘው ነው። ነቢዩላህ ሁድ፣ ሷሊሕ፣ ሹዓይብ፣ ሌሎች የሙሳ ጊዜም እንግዲህ ፍርዓውን ሰብስቦ ያመጣው ድግምተኞችን ነው። የሙሳ ሙዕጅዛ ሲያስጨንቀው ምንድነው ያለው? ፈለንየእትየነከ ቢኩሊ ሳሒሪን ዓሊም ፈለንየእትየነከ ቢሲሕሪን ሚስሊሂ ፈጅዐል በይነና ወበይነከ መውዒዳ። አንተ ድግምት ነው ይዘህ የመጣኸው እኛም ተመሳሳይ ድግምት ይዘን መጣንል፣ ቀጠሮ ይሰጠናል። ከዛም ፈአርሰለ ፊርዐውኑ ፊልመዳኢኒ ሓሽሪን፣ በየከተማዎቹ ሰብሳቢዎች ጠሪዎችን ላከ። ይሄ ደግሞ የመኳንንቶቹም ሐሳብ ነበር። ያእቱከ ቢኩሊ ሳሒሪን ዓሊም ተብሎ ተጠርቷል። እንግዲህ ድግምተኞችን ነቢዩላህ ሙሳን እንኳን ሲያደንቁ ቸግሯቸው መዓት ወርዶባቸው ጨንቋቸው መከራው እንዲወገድ ዱዓ አድርግልን ሲሉ ያ አዩሃ ሳሒሩ ኡድዑ ለና ረበከ ቢማ ዓሂደ ኢንደከ፣ አንተ ድግምተኛ ማድነቃቸው ነው። እነሱ ድግምት ትልቅ ነገር ነው እነሱ ዘንድ። ድግምት ሰይጣናዊ ተግባር ነው። በሰይጣናዊ ተግባር የነብይን ዳዕዋ ለመክሸፍ ሲሞክሩ አላህ ደግሞ ያልጠበቁት ሙዕጅዛ አሳያቸው። ደጋሚዎቹ ራሳቸው አመኑ። ምንድነው የሚለው እንግዲህ ቁርአን ላይ ይሄ በሰፊው የተተረከ ነገር ነውና ፈጅዐል በይነና ወበይነከ መውዒደን፣ ቀጠሮ ስጠን ብሎ ፊርዓውን ቀጠሮ ጠያቂ ሆነና ሙሳም ተመቻቸው። መውዒዱኩም የውሙ ዚነቲ ወአን ዩሕሸረ ናሱ ዱሃ፣ ያው እንግዲህ የምታጌጡበት ቀን አለ አይደል? ዓመታዊ በዓላችሁ በዛ ቀን ይሁን። ሰው በደንብ እንዲሰበሰብ ፈለጉ ማለት ነው። ደግሞ በነቂስ ህዝቡ ይጠራ፣ ወቅቱም ረፋድ ላይ ይሁን ብለው የራሳቸውን መስፈርት አስቀመጡ። ከዛም እንግዲህ ፊርዓውን ሳሒሮቹን ሰብስቦ እንግዲህ ካሸነፋችሁ መቼም ባለሟል ናችሁ፣ ወኢነኩም ለሚነል ሙቀረቢን፣ ደሞዝ አለን ነው ያሉ። ሳሒሮች እንግዲህ ድግምት ምናምን የሚጣጥፉትና ስር የሚቆፍሩት ወረቀት የሚጭሩት ጥቅም ፍለጋ ነው፣ ቁሳውያን ናቸውና ኢነ ለና ለአጅረን ኢንኩና ናሕኑ ልጋሊቢን፣ ብናሸንፍ የምናገኘው ክፍያ ይኖር ይሆን ሲሉ፣ ኧረ ገንዘብ ብቻ ሳይሆን ከዚያም በላይ የኔ አማካሪዎችና ባለሟሎች መኳንንቶችና መሳፍንቶች ትሆናላችሁ፣ ትንሽ ከፍ ትላላችሁ ደረጃችሁ ከተራ ድግምተኝነት፣ ወኢነኩም ለሚነል ሙቀረቢን አላቸው። በኋላ እንግዲህ ከተፋጠጡ በኋላ ሁሉም ያላቸውን ሲሕር ፈአልቀው ሒባለሁም ወዕስየሁም ወቃሉ ቢዕዘቲ ፍርዓውን። እርዳታ የጠየቀው ፍርዓውን ነው። ደግሞ ሲሕሩ የሚሳካው በፍርዓውን ልዕልና ነው። ይሄ ህዝብን ለማታለል የሚያደርጉት ነገር እኮ። ኢና ለናሕኑ ልጋሊቡን አሉ። ወለም የኩን ሊፍርዓውን ዒዛ፣ ምንም አይነት ሀያልነት ስላልነበረው ተራ አጭበርባሪ ስለነበረ የአላህ ዒዛ አሸነፈና ሙሳ ዓለይሂ ሰላም ያንን ሲያዩ ደንግጠውም ነበር እኮ። ወለማ ረአው ምንድነው ፈአልቀው ሰሐሩ አዕዩነ ናስ ወስተርሀቡሁም ይላል። በጣም አሸበሯቸው። አይን ላይ የሚሰራ ሲሕር ነው። አጭበርባሪ ዝም ብሎ እንትን ሐቂቂም አልነበረም። ያን ጊዜ ሙሳ ዘንጋቸውን ጠል ሲያደርጉ ያንን ሁሉ ልቅምቅም አድርጋ እንዴት እንደዋጠችው ይናገራል። ወአልቃ ሙሳ ዐሳሁ ፈኢዛ ሂየ ተልቀፉ ማ የእፊኩን ወወቀዐ አልሐቁ ወበጠለ ማ ካኑ ያዕመሉን። እውነቱ ተረጋገጠ፣ ያ ይሰሩት የነበረው ወደቀ ነው። በየዘመኑ ሳሒሮች እንግዲህ አሉ። እነዚህ ደግሞ
መኳንንቶች፣ ሹማምንቶች፣ ትላልቅ ባለስልጣኖች፣ ባለሀብቶች ምናምን ሀብታቸውና ሹመታቸው በሲሕር ካልተደገፈ ይጸና አይመስላቸውም እና በዙሪያቸው እነሱ አሉ። ይሄ በደንብ ታሪክን የሚያጠና ሰው ከአንድ ትልቅ ወደ ጀርባ ወለው ኢቲስት ነኝ ኮሚኒስት ነኝ በምንም አላምንም ብሎ ይበል እንጂ ድግምተኞች ከጀርባ አሉ። ድግምተኞችን ሲያስሩ ውሎ ምናልባትም ሌሊት ድግምተኛ በር ሊሄድ የሚችል ሁሉ አለ። ይሄ የፍርዓውን ላይ አይተነዋል። ሌሎችም በነቢዩላህ ሱለይማን ታሪክም በሌላም ዘመን በየዘመኑም የሚታይ ነገር ነው። ይሄ በነቢዩ ሰለላሁ ጊዜ እንደዚህ ቁርአንን ድግምት ነው ኢን ሃዛ ኢላ ሲሕሩን ሙቢን ተብሏል። አንቢያዎችን ሳሒሮች ናቸው የሚለው የተለመደ ነገር። ከዛሊከ ማ አተ ለዚነ ሚን ቀብሊሂም ሚን ረሱልን ኢላ ቃሉ ሳሒሩን አው መጅኑን፣ ድግምተኛ ነው ወይም እብድ ነው ያላሉት ከቶም የለም ይላል። ለዛም ነው ኢን ሃዛ ኢላ ሲሕሩን ዩእተር ከላይ ሲወርድ ሲዋርድና የመጣ ዩእተር ማለት የተለቃቀመ ነው፣ ከሌላ ሰው የተወሰደ ነው ማለት ነው። በሐዲስም እንደዚሁ በርካታ ሐዲሶች አሉ። ሐዲስን ሲሕር የሚጠቁሙ ሼኽ ሲሕር የተወገዘ መሆኑን የሚጠቁሙ ብዙ ሐዲሶች አሉ። ከማስታውሳቸው ነብዩ ሰለላሁ ዐለይሂ ወሰለም እጅተኒቡ አሰብዕ አልሙቢቃት፣ 7 አውዳሚ ወይም አጥፊ የሆኑ ወንጀሎችን ተጠንቀቁ ብለው 7 ቆጥረው الاشراك بالله وعقوق الوالدين وقتل النفس التي حرم الله ሲሉ ቆይተው ወሲሕሩ ብለዋል። ድግምት ከዛ መካከል ከአውዳሚዎቹ መካከል አንዱ በጣም አደገኛ ከሆኑት መካከል የሚቆጠር ነገር ነው። ቤተሰብን የሚያወድም ነገር ነው ማለት ነው። እንደዛ ከሆነ ሲሕር በሚል ሌሎችም አጠቃላይ የአንዳንድ የአላህ ጥሩ ባለሟሎች ጥሩ ከራማ ያላቸው ማለት ኢማናቸው የሰረጸና ተቅዋ ያላቸው ሰዎች አላህ የሚሰጣቸው ተአምር አለ። እንደምናውቀው ይሄ ከራማ ወይ ደግሞ የሚባል ነገርና ሙዕጂዛ ደግሞ የነቢያቶች አለ። ሁለቱን እንዴት መለየት እንችላለን? አንዳንዱ የሚያቀላቅል ሲሕርን ከሙዕጂዛ ሙዕጂዛን ከከራማ ማቀላቀል ማተራመስ ይታያልና እንደ ሸሪዓ እንዴት መለየት እንችላለን? ሲሕርን እና ከራማን ወይም ደግሞ ሙዕጂዛን የእያንዳንዳቸውን መገለጫ ስናውቅ ልዩነቱ ግልጽ ይሆንልናል። ሲሕር ምንድን ነው የሚለውን የግድ መግለጽ ያስፈልጋል። እዚህ ላይ ሲሕር በቋንቋ ደረጃ ማለጡፈ ማኽረጅ ማደቀ ማእኸዙሁ ብለናል ቅድም። በተጨባጭ ሲሕር 2 አይነት ነው። አንደኛው በአይን ላይ የሚደረግ ማስመሰል ነው። አንተ ስታይ እንዲመስልህ ያደርጋል። ይህን ቁርአን ጠቁሟል። ሰሐሩ አዕዩነ ናስ ወስተርሀቡሁም ወጃኡ ቢሲሕሪን ዐዚም፣ የሰዎችን አይኖች አፈዘዙ። ተጨባጭ ያልሆነ ነገር ተጨባጭ መስሎ እንዲታይህ ማድረግ ማለት ነው። የሆነ ትልቅ ነገር በሁለት ጣቱ ሲያነሳ በጥርሱ በርሜል ሲያነሳ አሉ። በቃ እንደ ድራማም ጭምር ይሰራሉ። ይሄንን ሰይጣንም እያገዛቸው ሊሆን ይችላል። ሌላኛው ደግሞ ድግምተኞችና ጠንቋዎች የሆኑ የሚሏቸው እንደ ሩቅያ አይነት የሚናገሯቸው ቃላቶችና የሚጥፏቸው ወይንም ደግሞ የሚያዋቅሯቸው ስራ ስሮችና ቁሳቁሶች ኖረው በሰይጣን እገዛ የሚከናወን ሐቂቃ ያለው ሰውየው ላይ በሽታም ሊፈጥር የሚችል አእምሮ ላይ ሊሆን ይችላል። ምናልባት ከጾታዊ ግንኙነት ማገድ ሊሆን ይችላል። ልቡ ላይ ፍርሃት፣ ጭንቀት እንዲፈጠርበት ማድረግ ሊሆን ይችላል። እነዚህ ነገሮችን ግን በታወቀና በተለመደ ዘዴ ድግምተኞች እና ጠንቋዮች አንዱ አንዱን የሚያስተምረው ተንኮል ነው። ሙያ ነው ማለት አንችልም። ያው የእውቀት ክፋት ነው፣ ተንኮል ነው እና አንዱ ለአንዱ የሚያስተምረው ነገር ነው። ስለዚህ በሰው ቤት ውስጥ ሄደው የሆነ ነገር አርደው ይቀብራሉ፣ ወረቀቶችን ይጫጭራሉ። ከሰይጣን ጋር የሚሰሩት መሰሪ የሆነ ተንኮል ነው። ይሄ ሲሕር ነው። ሙዕጂዛ ማለት ደግሞ ኡስታዝ ከዛ ሳንወጣ ያው ሲሕር እንዳላችሁት ለአይን እይታ ብቻ ብዥታ የሚጥልና እውነተኛ ተጨባጭ የሌለው አለ፣ ሰዎችን ጋር የሚያጋባና የሚያደናግር። ሌላው ደግሞ በትክክል ተጽዕኖ የሚፈጥርና ለውጥ የሚያመጣ። መጀመሪያው ላይ አንድ ጓደኛ ነበር፣ ይሄ ለአይን እይታ ያላችሁት ላይ ማለት ነው። ከሌላ እምነት የመጣ መጥቀስ አያስፈልግም፣ እምነቱንም ሰውየው ነው የነገረኝ ነው። እና በጣም ዛሬ እውቀቱ ጠለቅ ያለ ነበር በዛ እምነት እና ድግምት ላይ በጣም እንደሚሰሩ ከታች ጀምሮ እስከ ላይ ድረስ በዛሬ የተካንዱ የሪዝቅ ማግኛ ሰበብ እንደውም በግልጽ ቋንቋ የሚሉት ጥበብ ነው የሚሉት። እንደውም ድግምትን መተት አንልም ጥበብ ነው ብሎ የሚጠሩ ሰዎች አሉ። እና በዛው እውነት ላይ ማለት ነው። እና ምን አለኝ እሱ አንዳንድ ጊዜ ግልጽ የሆነ ወረቀት ወይም ቅጠል እናመጣና ብር እናደርገዋለን አለኝ። እሱ ያደረገው ነው የሚነግረኝ።
በአይኑ ላይ ብር ይመስለዋል። ብሩን አንድ ሀፍታ ብር ይሆናል። ከዛኛ የሆነ ገዝተንበት እንሄዳለን። በኋላ ተመልሶ ቅጠል ይሆናል። አስራው ሲያበቁ ራሱ የታሸገ ብር ብዙ 100 ብሮችን በኋላ ወረቀት ነው ያስረክቡታል። በኋላ ወረቀት ይሆናል። እና ይሄ እንዳላችሁት ለእይታ እንዲህ ያለ ሸዋጅ የሆነ ሲህር አለ። እንደገና ደግሞ ተጨባጭ የሆነ መርሐባ። ሁለተኛው አይነት የሲህሩ እንትን ሁለተኛው ማለት ነው። ይሄ ልዩነቱ ማለት ነው የሲህርና የሙዕጂዛ ያወራል። የሙዕጂዛ ማለት ሙዕጂዛ የሚለው ቃል የሙተከሊሞች ሙስጠላህ ነው። ተአምር ማለት ነው። በቁርአንና በሱና አያት በሚል ነው የሚያመጣው። አያት የሚለው ኻሪቅ የሆነ ተአምራዊ ክስተትም ሊሆን ይችላል። አጠቃላይ ደግሞ አላህ ልዕልናውን የገለጸብን መንገድ ሁሉ አያት ነው። ሰማዩ ምድሩም እኛም ሁላችን ወፊ አንፉሲና ፊ ኸልቂ ሰማዋት ወልአርድ ለአያት ነው። አንቢያዎች አያት ተሰጥተዋል። ፊ ሰሒህ አልቡኻሪ እንደመጣው ነብዩ ሰለላሁ ዐለይሂ ወሰለም ማ ሚን ነቢይን ሚን አልአንቢያኢ ኢላ ወቀድ ኡዕጢየ ሚን አልአያት ማ ሚስሉሁ አመነ ዐለይሂ አልበሸር። ነቢይ ሆኖ ሁሉም ተአምር ተሰጥቷል። የእሱ ቢጤ ሰዎችን ያሳመነ የሆነ በሙሳ ጊዜ ሲሕር ይበዛ ስለነበረ ሲሕርን ከንቱ የሚያደርግ ተአምር ተሰጡ። ዘንግ ይዘው ይሄዳሉ። ዘንጓ ጣል ሲያደርጓት ቀጭን እባብ ሆና ትጀምርና እዚያው አይን እያየ እየጠረቃች ዘንዶ ትሆናለች። ወፍራ ድግምተኞቹ ያግበሰበሱትን ቅራቅንቦ በሙሉ ሰልቅጣው ከዋጠችው በኋላ ደግሞ ኹዝሃ ወላ ተኸፍ ያዛት አትፍራ ሲባሉ እጃቸውን ዘርግተው ኖርማል ይዘዋት የመጧት ዘንግ ሆና ድግምቱ የት እንደገባ ሳይታወቅ ይቀራል። ይሄ በምንም መልኩ የድግምት አይነት እንዳልሆነ ድግምተኞቹ ራሳቸው መሰከሩ። ከ40,000 እስከ 70,000 ድግምተኛ ተሳትፏል ነው በፊርዓውን ጊዜ በየሀገሩ ስለተሰበሰቡ የተፍሲር ሰዎች የሚሉት አንድ መድረክ ማለት ነው። አንድ መድረክ ላይ ሁሉም የቻለውን እንግዲህ ጥበብን በለው መተትም በለው ቅራቅንቦውን አግበስብሰው ነው የመጣው። ሙሳ እስከሚፈሩ ድረስ ከመሰመስ የባብ መንጋ ስለሚመስል አውጀሰ ፊ ነፍሲሂ ኺፈተ ሙሳ ቁልና ላ ተኸፍ ኢነከ አንተል አዕላ። ሲሕር እንግዲህ የታወቀ ዘዴ ያለው አንዱ ካንዱ የሚማረው ሰይጣን ጋር ተጋግዘው የሚሰሩት አንዳንዴ ለሰይጣን አምልኮ ካላቀረቡ በስተቀር ላይሳካላቸው ሁሉ ይችላል። ሰይጣኑ ከዚያ በኋላ እገዛ ውስጥ ይገባል። ሰውየውን ባሪያው ስላደረገው ሌሎች ደግሞ የዚያ ሰው ባሪያ እንዲሆኑ የራሱን እገዛ ያደርጋል። ከአላህ ጋር ያለው ሰንሰለት የተቋረጠ ሰው ነው። ይሄ ጋሻውን ካስወገደ በኋላ ከአላህ ጋር ያለው ሒማያ ተወግዷል። ዚክር የለ ዒባዳ የለ ካፍር ሆኗል ሰውየው። ከዚያ በዚህ መልኩ ይታገዝና የሚሰራው ነገር ነው ሲሕር ማለት። ሙዕጂዛ ግን አላህ ስብሓነሁ ወተዓላ ለነቢይ የሚሰጠው ነገር ነው። ያ ነቢይ ምን እንደሚከሰት ሁሉ አያውቅም። ሲጨንቀው ብቻ አላህ ሲጠይቅ እንዲህ አድርግ ይባላል። ነቢዩላህ ሙሳ ዓለይሂ ሰላም ለምሳሌ የመጨረሻ ፊርዓውን ጋራ ፍጥጫው የተጠናቀቀበት እርከን ላይ ሌሊት ውጣ ባሪያዎችን ይዘው ውጣ ተባሉ። ይዘው ወጡ። ሌሊቱን ሲጓዙ አድረው ጮሬ ፍንትው ስትል ለካ ፊርዓውን ከኋላ ተከትሏል። ሳር ቅጠል የመሰለ ሰራዊት ነው ይዞ የመጣው። ኢነ ሃኡላኢ ለሽርዚመቱን ቀሊሉን ወኢነሁም ለና ለጋኢዙን ወኢና ለጀሚዑን ሓዚሩን። እነዚህ ትንሽ ቡድን ናቸው፣ እኛን በጣም አስቆጭተውናል፣ ደግሞ አቅም አለን፣ ጠራርጋቸዋለን፣ ተነሱ እያለ ነው የመጣው። ሆሩን ይዞ ማለት ነው። የመራ ነው የመጣው። ከኋላ ሲያው ፊርዓውን ነው ያለው፣ ከፊት ሲያው ደግሞ ጥልቅ ያለ ባህር ነው ያለው። ሁለቱም ሞት ነው። ደካማዎቹ አስጨረስከን አሉ። አላህ ጋራ ሰንሰለታቸው ያልጠነከረው ቃለ አስሓቡ ሙሳ ኢና ለሙድረኩ። ሙሳ ምን ማድረግ እንዳለባቸው አያውቁም እስካሁን፣ ግን አላህ ስለሆነ እየመራቸው ያለው ቃለ ከላ ኢነ መዕየ ረቢ ሰየህዲን አላቸው። እኔ ጋር ያለው አላህ እኮ ነው ይመራኛል አላቸው። እንግዲህ ያው መራሃለሁኝ اضرب بعصاك البحر አላቸው። اضرب في البحر طريقا في البحر يبسا لا تخاف دركا ولا تخشى በዘንግህ ባህሩን ምታው አላቸው። በዘንግ ባህርን መምታት ምንም የሚያመጣው ለውጥ እንደሌለ እናውቃለን በቁሳዊው ዓለም። በአላህ ሙዕጂዛ ግን የታዘዝከውን ስትሰራ እሱ የሚሰራው ነገር አለ። ሰበብ አድርስ አላቸው። በዘንግም ሳይመቱት ማድረግ ይችላል አላህ። አንተም ያቅምህን አድርግ፣ ያለህን ወርውረህ ስታበቃ የኔ አቅም እዚህ ድረስ ነው ስትል ነው የአላህ እርዳታ የሚመጣው እንጂ ተኝተህ ዝም ብለህ ችሎታህን አንተ አይባልም። ጣል አደረጉ፣
12 ቦታ ተሰነጠቀ። ደለል እንዳይወጣቸው የበስ አደረገው። ደረቅ ጠሪቀን ፊል ባህር የበሰን ይላል። ተመጭቃ ሆኖ ዘንዳ ይዋጡ ሙሳ ተሻገሩ። ፍርዓውን ሰራዊትን አስከትሎ ገባ። 12 ነገዶች ነበሩ። 12 ነገዶች ስለነበሩ በእያንዳንዱ አንድ ነገር ምንድነው ፈንፈለቀ ፈካነ ኩሉ ፍርቅን ከጠውድ العظيم ይላል። ተከፈለ። እያንዳንዱ ክፋይ እንደ ትልቅ ተራራ የውሃ ተራራ በታሪክ የዛን ጊዜ ነው። እንግዲህ ይሄ ሙዕጂዛ ነው። ሙሳም አለይሂ ሰላም ላድርግ ብሎ አቅደው እንደ በዱላ ባህር መትቼ በበትሪ ከፋፍየው ሚልክ ሊኖርም አይችልም። እንደ ሰው አይታሰብም። ሙዕጂዛ ከሰው አቅም በላይ ነው። ሙዕጂዛ በነብይ እጅ ነው የሚከሰተው። ከራማ ደግሞ ሳሊህ በሆነ ባሪያ እጅ የሚከሰት ነው። ያ ባሪያም ሙዕጂዛ ማለት በእጁ የያዘው ጠበንጃ አይደለም። የፈለገ ጊዜ ያበሸቀውን መታበት ከራማ ማለት ነው። ከራማ ማለት ሲጨንቀው ወደ አላህ ሲጮህ አላህ የሚያደርግለት ነገር ነው። አምሩን ኻሪቁን ሊልዓደቲ ዩዝሂሩሁ አላሁ ዐላ የዲ ወልይም ሚን አውሊያኢሂ። ከራማ ትክክል ነው፣ ሐቅ ነው ለሷሊሖች። የሚሰጠው ግን አላህ ነው። የሚከሰተውም ሰውየው አቅዶ አስቦ እንዲህ በከራማ እንዲህ አደርግሃለሁ ያው ነው፣ ውሸት ነው። አንዳንዶቹ ሰው ህዝቡን ስለልቦና ስለሚያውቁ እነሱ ከራማ የተሰጡና ያ ከራማ ማለት ደግሞ ያበሸቃቸውን ሰው የሚኮረኩሙበት አድርገው በፈለጉት ሰዓት የሚያስቡ አሉ አይደል? እሱ አላህ Subhanahu Wa Ta'ala ለነሱ የሚሰጠው ተእይድ ወይም ድጋፍ ነው። ይሄ እንግዲህ በቁርአንም በሱናም ብዙ አለ። የመርየምን ለምሳሌ ቅሳ መጥቀስ ይቻላል። ነብዩላህ ዘከርያ አለይሂ ሰላም ጓዳ ዘግተውባት በመኩራቡ ውስጥ አስቀምጠዋት ወደ ስራቸው ሄደው ሲመለሱ አጠገቧ የወይን እሸት ያያሉ። لما دخل عليها زكريا المحراب وجد عندها رزقا በጋ ነው ወቅቱ፣ ገበያ ላይ እንኳን የለም፣ ቢኖርም ሰው አልገባም። قال يا مريم أن لك هذا ይሄ ደግሞ ከየት ነው የተገኘልሽ አሏት። ያው ሂሳብ ማድረግ ያስፈልጋል። ቤተሰባን ነገር ይዞ ሲመጣ ሰርቆ ይሁን ቀምቶ ስለማይታወቅ ማለት ነው። ተርቢያ ነው። أن لك هذا ሲሏት قالت هو من عند الله ይሄ ከአላህ የመጣ ነው፣ እኔ ያላደረኩትም ነው። የሆነው ከራማ የሚባለው إن الله يرزق من يشاء بغير حساب። انت امر ሲያው ዘከርያ እንደውም በስተርጅና የሚፈልጅ هنالك دعا زكريا ربه قال ربي هب لي من لدنك ذرية طيبة። ይሄ ከራማ ነው። ለምሳሌ ነብዩላህ ዘከርያ ማነው ሱለይማን ዘንድ የነበረው ሰውዬ የቢልቂስን ዙፋን ለማምጣት ሲፈልጉ አዩኩም ያቲና ቢዐርሽሃ አሉ። ሰራዊት አላቸው፣ እሳቸው ሐሳብ ያቀርባሉ። በተጠንቀቅ የቆመው ሰራዊት ወደ ታዘዘው ቦታ ይሄዳል። ማን ያምጣልኝ ሲሉ የመን ሀገር ያለ ዙፋን ነው፣ እሳቸው አሁን ነው የፈለጉት። ያሉት እሳቸው ፍልስጤን ምድር ነው። ቃለ ዒፍሪቱ ምን አልጅኒ አና አቲከ ቢሂ። አንድ አመፀኛ ጅን ነበር፣ እኔ አመጣዋለሁ አለ። ቀብለ አን ተቁመ ሚን መቃሚክ፣ ካለህበት ችሎት ሳትነሳ አመጣልሃለሁ። አዎ ይሄ ዳኝነት ላይ ችሎት ያስቻሉ ነው ያሉትና ሳትነሳ አላቸው። ቃለ አለዚ ዐንደሁ ዒልሙ ሚነል ኪታብ፣ አንድ የኪታብ እውቀት ያለው የአላህ ወልይ የሆነ ሰው አና አቲከ ቢሂ ቀብለ አን የርተደ ኢለይከ ጠርፉክ፣ አይንህ ሳይመለስ ማለት በአይን ጨረፍታ እንዲህ አይተህ እንዲህ ሳትል በፊት ፊት ለፊት ታያለህ አላቸው። ዞር ሲሉ መጥቷል። የወልይ ሙዕጂዛ አላህ ከራማ ሰጠ። የወልይ ከራማ የሚመራው ነብይ ሙዕጂዛ አካል ነው ይላሉ። በነብዩ ኡመት ሰለላሁ ዐለይሂ ወሰለም ውስጥ የተገኘ ከራማ ሁሉ ጁዝእ ምን ሙዕጂዘት ነብይና ሰለላሁ ዐለይሂ ወሰለም ለአንነ በረከት ኢትባዒ፣ እሳቸው በመከተል የተገኘ በረከት ስለሆነ ማለት ነው። በአይናቸው ቁጭ ብሎ ሲያዩት ምን አሉ? ፈለማ ረአሁ ሙስተቂራን ዐንደሁ ቃለ ሃዛ ሚን ፈድሊ ረቢ፣ የጌታዬ ችሮታ ነው። ስለዚህ ድግምት፣ ሙዕጂዛ፣ ከራማ የተለያዩ ነገሮች ናቸው። ድግምት በትምህርት የሚገኝ ሰይጣናዊ ስራ ነው። ሙዕጂዛ አላህ ለነብይ የሚሰጠው ተአምር ነው። ከራማ ማለት ደግሞ አላህ ነብይ ያልሆነን ጥሩ ከራማ ማለት ደግሞ አላህ ነብይ ያልሆነን ጥሩ ባሪያ የሚደግፍበት ስጦታ ነው። ጀዛኩላሁ ኸይር። ምናልባት ከራማ ላይ ቅድም አላችሁት ሰዎቹ በፈልጉ ሰዓት የሚጠቀሙት ቋሚ መሳሪያቸውና ቋሚ ዕቃቸው እንዳልሆነ አይደለም። ወላ ሙዕጂዛውን ኮራሱ ቁርአን ምን ይላል? ወማ ካነ ሊረሱሊን አየእቲየ ቢአየቲን ኢላ ቢኢዝኒላህ። አንድ ነብይ ተአምር በራሱ በአላህ ፍቃድ ካልሆነ በስተቀር አያመጣም ማለት። ዱዓ እንኳን አድርጎ የሚያዘገይበት ጊዜ እኮ አለ። ነብያችን ሰለላሁ ዐለይሂ ወሰለም اللهم لعن عصية وبني لحيان وكذا አንድ ወር ያህል ቁኑት አድርገው ليس لك من الأمر شيء አላቸው። ከሳቸው የበለጠ አላህ ዘንድ ተወዳጅ የለም።
አንተ እኮ በነገሩ ላይ የኔ ያህል እኮ ነብይነት ተሰጠህ እንጂ አዛዥ አይደለህም። ቢፈልግ እነዚህን ሰዎች አላህ ይመልሳቸዋል፣ ቢፈልግ ይቀጣቸዋል። ليس لك من الأمر شيء أو يتوب عليهم أو يعذبهم فإنهم ظالمون አጥፍተዋል፣ በጥፋታቸው መቀጣት ይገባቸዋል፣ ግን ይቅር ማለት እችላለሁኝ እኔ አጥፋ እያልክ የምትለምኑ ለምንድን ነው ተባሉ። ከዛ በኋላ አደብ አደረጉ። ሰይድና ዑመር ረዲየላሁ ዐንሁ ያው ታሪኩ እንደሚታወቀው የሰሪያቱል ጀበል ከራማማ ብዙ ነው። የነ አቡበከር ከራማ፣ የነ ዑመር፣ የሰለፎች፣ የታቢዖች፣ የአውሊያዎች፣ የስዲቆች ብዙ እኮ ነው የከራማ። እንቁጠር ካልን በየክቱብ ሲር ውስጥ ያለው የሚቆጠር አይደለም። አንዱ ምልክት ሰውየው በራሱ የሚያመጣው ሰው አላህ የሚሰጠው ነው። ሁለተኛ ምልክት ደግሞ ይሄ ከራማ የሚገኘው ሰውየው ከሷሊህ መሆን እንዳለበት ሷሊህ ሲሆን ነው። እንደገና ደግሞ በእጁ የያዘው ነገር አይደለም። አላህ ሰውየው ሲጨንቀው የሚያደርግለት ተአይድ። ሁለቱ መለኪያዎችን ህዝባችን በደንብ ሊረዳ ይገባል። ከራማ አለኝ እያለ ማንም ሰው ማንንም ሊያስፈራራ አይገባም። ዙልም ከሰራህ አላህ ከዛሊሞች ሳይሆን ከተበዳዮች ጋር ነው ያለው። ከራማም የሌለው ተራ ምስኪንም ከተበደለ ቢያለቅስ አላህ ይሰማዋል። فإن دعوة المظلوم ليس بينها وبين الله حجاب። በመቀጠል የምናየው የከራማ እንደዚህ ይህን ያልካል የከራማ አይነቶች አሉት ብለናል ቅድም። በላይን ብቻ ብዥታ የሚፈጥር አለ፣ ተጨባጭ አለ። ሲሕሩ ነው የምትለው ሲሕሩ ማለት ነው። ሲሕር ማለት ነውና እሱን አይተናል። ሌላኛው ሲሕር የሚያመድርሳቸው በሰው ላይ የሚያደርሳቸው ጉዳቶችን ብናይ ማህበራዊ የጤና እክል፣ ማህበራዊ ትርምስ ያመጣል። ቅድም እንዳለችው የባልና ሚስት ያመጣል፣ የጓደኛ ላይ ያመጣል። እነዚህን ትንሽ ዳስ እንዳደረጋቸው ቁርአኑም ሱረቱል በቀራ ያለው እኮ فيتعلمون منهما ما يفرقون به بين المرء وزوجه በባልና በሚስት መካከል የሚለዩበትን ነገር ከነሱ ይማራሉ አለ። ስለዚህ ድግምተኛ ምንድነው? በሰዎች ላይ ክፋት የሚሰራ ተንኮል የሚሰራ ሰው ነው። ባልና ሚስት ማለያየት፣ ጎረቤትን ከጎረቤታ ማዋደድም ሊሆን ይችላል። መስተፋቅር ብለው የሚሰሩት ያ ማዋደድም ተፈጥሯዊ ውዴታ ሳይሆን በሰይጣናዊ መንገድ ተገዶ እየጠላ የሚወደው ማለት ነው። እንደዛም ይሆናል። እንግዲህ ሰዎች ጥቅም ለማግኘት ሲሉ ለምሳሌ አንድ ነጋዴ የገሌ ሀብት ወደ እኔ እንዲመጣ ብሎ ሊደግም ይችላል። ወይ ደግሞ የኔ ችግር ወደሱ እንዲሄድ ብሎ ጠንቋይ ዘንድ ይሄዳል። በደል ማለት ነው። በተቻለው አቅም እኮ በአካልም መጉዳት ቢችል ይጎዳል ይሄ ሰው። ሴት ለምሳሌ ሌላ ሁለተኛ ሴት ያለው ሰው ካለ በእሷ ላይ ጉዳት ልትፈጽም ብዙ ጊዜ እንደውም ይሄ በሴቶች እንደሚበዛ ቁርአን አመልክቷል። በየቀኑ የምንቀራው ቁርአን ላይ ወሚን ሸሪ ነፋሳቲ ፊል ዑቀድ ይላል። በቋጠሮዎች ላይ ቱፍታ የሚያደርጉ ከሆኑ ሴቶችም በአላህ እጠበቃለሁ በል ይላቸዋል ነቢያችን ሰለላሁ ዐለይሂ ወሰለም። ትንሽ ፊጥራቸው ደከም ያለ ስለሆነ ያንን ድክመት በጠንቋዮች ድጋፍ ለማጠናከር ይሞክራሉ። ብዙ ጊዜ ለዛ ሰለባ የሚሆኑትም ብዙ ጊዜ ሴቶች ናቸው ከወንዱ የበለጠ። ድግምቱ ሁሉም ላይ የሚሰራ ቢሆንም አብዛኛው ሴት ሲሕር ተደርጎብኝ ይላል። አትጨነቁ፣ ሲሕር በጣም ቀላል ነው መፍትሄው። እናንተ አታድርጉና አላህ ጋር አትጣሉኝ። እንጠቁማቸዋለን ኢንሻአላህ ከጥቂት ጊዜ በኋላ መፍትሄዎቹን እንጠቁማለን። የተደረገም ካለ ይበታትነዋል፣ ያልተደረገም ካለ ይመክተዋል። አዎ ሰው እንግዲህ ማንኛውም ጠላቱ መሳሪያ ቢታጠቅ ማክሸፍ የሚችልበት እስካለው ድረስ ማስጨነቀው። ያው ሸሪዓችን እንደሚታወቀው ማንኛውም መልካም ነገር የአላህ ያዛል፣ ኸይር ነገር አድርጉ ይላል፣ ጥሩ ነገሮችን ይፈቅዳል፣ የሚጎዱ ነገሮችንና መጥፎች ደግሞ ይከለክላል፣ ያስነቃልና ከዚህ አንፃር የሸሪዓውን ብያኔ ለሲሕር ምንድነው መውቂፉ? ሸሪዓን ሲሕርን ማድረግ የሚያደርግም የሚያስደርግም ሁለቱም ማድረግ ማስደረግና መማር ብለን ለሶስት ልንከፍለው እንችላለን። መማርን በተመለከተ ሐራም ነው። ኩፍር ደረጃ ይደርሳል ወይ? ሰው ለመጉዳት አስቦ ወይም ሊሰራው አስቦ ከተማረው አዎ ይከፍራል። ይህንን እንግዲህ ብዙዎቹ ዑለማዎች በኢጅማዕም ጭምር ብለው ያሉ አሉ። እነ ነወዊ፣ እነ ማዚሪ፣ እነ ቃዲ ዒያድ፣ እነ ሸይኽ አልእስላም ተይሚያ ሌሎችም ጠቃቅሰውታል። መማሩን በተመለከተ ይሄ እነዚህ ሰዎች እኮ ሸይጣኖች ከፈሩ ብሎ يعلمون الناس السحر ነው ያለው። ሰዎችን ሲሕር ያስተምራሉ። ሃሩትና ማሩት ኢነማ ናሕኑ ፊትነቱን ፈላ ተክፉር ብለዋል። ኩፍር ጋር ተያዘ ነው። ሊወቀው ብሎ ከተማረ ራሱ ሐራም ነው ቢላ ሸክን ማለት ነው። ማድረጉሳ በሰው ላይ ድግምት ማድረግ ሁክሙ ምንድነው? ዙልም ነው፣ ሐራም ነው። እያመነበት የሚያደርገው ከሆነ ኩፍር መሆኑ ግልጽ ነው።
ያመነበት ማለት ተጽዕኖ እንደሚያደርግ ማድረግ አለብኝ ብሎ ማለት ነው። ሲሕር ማድረግ ኩፍር ነው። ሲሕር ማስደረግም ከማድረግ አይለይም። እውቀቱ ስለሌለው ወደሚያውቅ ሰው ነው የሄደው እንጂ ያው ሳሕር ነው እሱ። እንደገና ደግሞ አንድ ሳሕር ሲሕር ማድረጉ ከታወቀ ሕክሙ ምንድን ነው በሚለው ከዑመር ብን ኸጣብ የተወራ እንደውም ወደ ኢጅማዕ ደረጃም ደርሷል ብለዋል ብዙ ዑለማዎች። ሐዱ ሳሒሪ ደርበቱን ቢሰይፍ መገደል ነው ቅጣቱ በሸሪዓ የሚበየንበት። አንድ ሰው ድግምት ሰርቶ ከተገኘ በትክክል ከተረጋገጠ፣ ሸሪዓው እንግዲህ አንድ ነገር እንዴት እንደሚረጋገጥ ምስክር ሂደቱ ምናምኑ ፊቅህ ላይ የተገለጸ ነገር ነው። በዛ ከተረጋገጠ ይገደላል። ተውበት ቢያደርግ እንኳን ይላሉ። ምክንያቱም ሰው በድሏል፣ የሚያስገድለው ነገር ሰርቷል። ምናልባት ሳይያዝ በፊት ራሱ ከተወበተ እንጂ ራሱ አቋሙን ከቀየረ አሁን ችግር የለውም ብለው ይናገራሉ። ይሄን ድረስ በኋላ ቢተበት ግን ዋጋ የለውም። በኋላ ቢተበት ዋጋ የለውም። ሌባ ለፍርድ ከቀረበ በኋላ ያው ይቆረጣል ነው የሚለው። ከዛ በፊት ነው አፉ ማለትም ያለበት። ምክንያቱም ሸሪዓ ዳኛው ሸሪዓውን ማስተግበር ግዴታው ነው። የሰዎች ስሜት ስለተቀያየረ አይቆምም ማለት ነው። በዚህ ደረጃ ነው ያለው። ጀዛኩሙላሁ ኸይረን። ያክል ሐራም ከሆነና ይህን ያክል የሚያስገድልም ከሆነ የሚያከፍርም ደረጃ ላይ ካለ ለመሆኑ በርካታ ወንድምናቶቻችን በተለይ በገጠር አካባቢ የእውቀቱ የሌላቸው ሰዎች ወደዛ ይተማሉ። አንዱ ያስደግማል፣ አንዱ ይደግማል። ውሃ ቀዳ የተያያዘ ነው። በጣም ሰፊ ማህበረሰብ እዚህ አዲስ አበባም የትም ቦታ ማለት ይቻላል። እና ምንድን ነው ወደዛ የሚገፋፋቸው ነገር ነው? እሱን አይተን ወደ መፍትሄው እንመጣለን። በገጠር ብቻ ሳይሆን እንደውም በከተማው እየረቀቀ ያለ ነገር ነው ማለት ይቻላል። ምክንያቱም ብዙ ሰው እንግዲህ እገሌ ያደረገብኝ ባይልም እንኳ ሲሕር ተደረገብኝ ብሎ የሚጨነቅ ብዙ ነው የሚያጋጥመን። የሚያሳዩትም ተጨባጭ ነገርም ይገኛል። ወይ ተጻፈና የተጣለባቸው ወይ የሆነ እንስሳት ገለው የምታየው ነገር አለ። ይሄንን ሰው ለምንድን ነው የተሰማራበት? ምክንያቱ ሰበቡ ምንድን ነው ለሚለው ዋነኛው ኢማን አለመኖር ነው። ከአላህ መራቅ ነው። ወደዚህ አቅጣጫ የሄደ ሰው ከኢማን ድርሻ የለውም። መፍትሄ እየፈለገ ያለው በሰይጣናዊ መንገድ ነው ማለት ነው። ለሚሰማው ስሜት አብዛኛውን ለበደል ነው የሚጠቀሙት፣ ተበድለው አይደለም። ይሄ ነው ضعف اليقين ضعف التوكل بالله تبارك وتعالى። በአላህ መመካቱ የደከመ ሲሆን በዛ በሲሕር አቅም ያገኘ እየመሰለው እና ሌሎች ምክንያቶች ሊኖሩ ይችላሉ። ያው ከዒባዳም እየራቀ ሲሄድ የነስያና የሸይጣን ሑዙዝ የዛ ሰለባ ይሆናል ማለት ነው። ወደ ቀጣዩ እንሂድና ምናልባት አንዳንድ ሰዎች ደግሞ ወጣት ከሳንወጣ ሲሕር ተደረገብኝ የሚሉ ሰዎች ናቸው። በብዥታና በጭንቀት የሆነ ኑሮ ከተጎሳቆለበት ሳሕረብኝ ነው የሚለው። ስራው ከተበላሸበት፣ ህይወቱ ከተተራመሰ ሲሕር ይችላል። አንዳንዱ ደግሞ ሰውነቱን የጤና እክል ሲያጋጥመው ሲሕር ነው የሚለው። ቅድም እንዳላችሁት ይህን ትንሽ እንደው ተውዕያ ሁሉን ነገር ወደ ሲሕር መመለስ ደካማነት ነው። ሲሕር ላይሆን ይችላል። ስራ አልሳካልህ ሲል አልሳካ ማለቱ ወይ አንተ ተገቢውን ዝግጅት ሳታደርግና በምትችለው መስክ ሳይሆን በማትችለው ስለገባህ ነው። አንድ ሰው ከመሬት ተነስቶ ነግጄ ባለ ሀብት ልሁን ቢል ብዙ ሂደቶች ይፈልጉበታል። ልምድ ነው፣ ጥበብ ነውና። ወይ ደግሞ ዝም ብሎ ሰንፎ ቁጭ ብሎ እየዋለ ስራ እየናቀ መሳሰሉ ነገሮችን እያደረገ በቃ ሞከርኩ አልተሳካልኝም ቢል ከራሱ የመጣን ስንፈት ወደ ድግምት፣ ወደ ተአምራዊ ነገር ወይም ደግሞ ወደ ረቂቅ ነገር መመለስ ስንፍና ነው። ተገቢ አይደለም። አላህም አልሰጠው ሊሆን ይችላል። ሪዝቅም እኮ አላህ የተቀሰመ ነገር ነውና አንዱ ፈቂር፣ አንዱ ገኒይ፣ አንዱ ሀብታም፣ አንዱ ድሃ መሆን የማይቀር ነገር ነው። ስለሰራ አይከብርም። በለፋው ልክ የሚከብር ቢሆን ኖሮማ የጉልበት ሰራተኞች በጣም ሀብታም መሆን ነበረባቸው። ስለዚህ አለመሳካቱ የሲሕር ምልክት አይደለም። ሁሉን ነገር ወደ ሲሕር መመለስ ኢብን ሲሕርስ ቢሆን ሲሕር ተደርጎበትም ቢሆን ራሱ ያን ያህል አስጨንቆ ከስራ አቁሞ አሰናክሎ የሚያስቀምጥ ነገር አይደለም። እንደ ማንኛውም በሽታ ሕክምና ይፈልጋል። ሕክምና መንገዶቹን በቁርአን በሱና የተገለጹ አሉ። እውቀቱ ያላቸው ሰዎች ደግሞ የሚመክሩት ምክር ይኖራል። ያን መውሰድና ወደ አላህ በመሸሽ ተضرع በማብዛት የሚታከም ስለሆነ
ማድረግ የለበትም ማለት ነው። እዚህ ቦታ መነሳት ያለበት ሌላኛው በጣም እየጎዳ ያለው ማህበረሰባችን አንዳንድ ሰው ሲህር በተጨባጭ ይዘውና ቁርአን ሲቀራለት ወርቋ ሲደረግለት ይጮሃል፣ ይለፈልፋል፣ ይጮሃል፣ ከዛ ይናገራል ከሌ እንዲያርጉብኝ ይላል እና ይሄ ደግሞ የበለጠ ሌላ ጦስ ያመጣል፣ ማህበራዊ ጦስ ያመጣል፣ ማህበራዊ ቀውስ ያመጣልና ይህን ምን ይመክሯቸዋል? እዚህ ላይ እንደውም በደንብ መምከር አለብህ ብዬ አምናለሁ። በተለያየ አጋጣሚም በኹጥባም በምንም አንስቼዋለሁ። ሲሕር ተደርጎበትም ይሁን ሳይደረግበትም ጂን ነገር ይዞት ለክፎት ይሁን ሩቅያ ሲቀራበት ሊጮህ ይችላል ሰውየው። በጮህ ጊዜ የሚናገረው ነገር ግን እውነት አይደለም። ሸይጣን እችንም አጋጣሚ ይጠቀማል። ለምሳሌ ባልና ሚስት የሆኑና ወይም ጓደኛሞች ትምህርት ቤት የሆኑና ወይንም የሥራ ባልደረባ የሆኑና አንዱ ታሞ ቁርአን ሲቀራበት ባልሽ ነው ያደረገብሽ ከእጁ እንዳትወጪ ስለሚፈልግ ሚስትህ ናት ያደረገችብህ፣ ጓደኛሽ ነች ያደረገችብሽ፣ አይ አብረህ የምትሰራው ሰው ነው ያደረገብህ፣ ሰራተኛ ነው ያደረገብህ ብሎ ይናገራል። በዛን አቅሉን በሳተ ጊዜ ይህንን የሚያደርገው በመሰረቱ የሸይጣን ዓላማው ምንድን ነው? በሲሕር አማካኝነት ማሳካት የሚፈልገው ሰው ማናቆር ነው። ጉዳት እንጂ ጥቅም አይደለም። ጉዳት እንጂ ጥቅም አይደለም። ስለዚህ በተጨባጭ ሰው አድርጎትም አላደረገው ሊሆን ይችላል። እኔ የተደባደቡ ሰዎች አይቻለሁ። አንድ ቀን ደርስ ላቀራ ቁጭ እንዳልኩኝ አንድ ትንሽ አማም የሚያደርገው ሰውዬ ነበረ። አጎቱ መጥቶ ቁጭ ሲል ተነስቶ ቦክስ ሰነዘረበት። አጎቱ አንተ ነህ እንዲህ ያደረከኝ ሲሕረኛ መተተኛ ምናምን ብሎ የሆነ ጅን ተናግሯል ምናምን ተብሎ ነው። እንግዲህ ይሄ ፍጹም ተገቢ ያልሆነ ተቀባይነትም የሌለው ሊታመንም የማይገባ በቃ ሲሕር ተደርጎ ከሆነ ለሲሕሩ መፍትሄ መፈለግ እንጂ ሰዎች ጋራ ሌላ ጉዳት ነው። ይሄ ሌላ ችግር ነው። ይታመመ ነው ደግሞ ሰው ጋር ተጣልቶ ጎረቤት ጋር ጓደኛ ጋር ሚስት ጋር ባሏ ጋር ይሄ ሲሕሩ እንኳን ቢለቀውና ጤነኛ ቢሆን ቀውስ ነው። ቂሙና ጥላቸው እነሱ ናቸው እንዲህ አደረጉኝ እያለ የማይቆም ነገር ነው። ምንም ደግሞ ማስረጃ የሌለው ሸይጣን ተሳካለት። ይህንን ማድረግ አይገባንም። በቃ ሲሕር ቀላል ነገር ነው። መድኃኒት አለው። ዱዓና አዝካሮች አሉ። እሱ መጠቀም ነው። አክብዶ ማየቱ ራሱ ችግር ነው። ጀዛኩሙላሁ ኸይር። ሁለተኛ መጨረሻ ላይ በእናንሳቸው ነጥቦች ሁለት ነጥቦች አሉ። አንደኛ የያዘው ሰው እንዴት መታከም እንዴት ማስወገድ ይችላል፣ ሁለተኛ ደግሞ እንዴት መከላከል እንችላለን የሚለው ሁለት ነጥቦች አንሱልና እንቋጫለን። የያዘው ሰው እንዴት መከላከል ይችላል የሚለው ላይ ስህተት ይፈጸማል። ምንድነው ሲሕር ተደርጎብናል ብለው ሲያስቡ ሲሕሩ እንዲፈታላቸው ወደ ጠንቋዮች ይሄዳሉ፣ ወደ ሳሒሮች። እንግዲህ እነዚህ ሰዎች ለነዛ ሰዎች እጃቸውን ሰጡ ማለት ነው። የእኛን ችግር መፍታት የሚችሉት እነሱ ናቸው ብሎ አመነበት። ሳሒሩን እናፍታለኝ። ከዛ በኋላ ሳሒሩ መፍታት ከቻለ ራሱ ሙሉ ለሙሉ አይፈታም። ምክንያቱም ዓላማው ምንድን ነው? አንተ ሁሌ ገባሪ እንድትሆን ነው። አሞሃል እንደዚህ ቀይ ረድ ነጭ ረድ እያለ አንዳንዴ እንደውም ሳምንት ካድም ይለዋል። እዛው ሳምንት ካድም የበለጠ ሲሕር ይደረግበታል። እየታሰረ ይቀጥላል ሰውየው። ስለዚህ ሲሕርን ለመፍታት ወደ ጠንቋዮች መሄድ ተገቢ አይደለም። ቅርብ ጊዜ አንድ ወንድም ከመስጂድ ሰግጄ ስወጣ አብሮኝ ወጣና አንድ ችግር ገጥሞኝ ነው አለኝ። ምን ገጠመህ ስለው አንድ ወንድም የነበረ እንቅልፍ ያጣል። እንቅልፍ እያጣ ሲያስቸግር እንደው ሩቅያ የሚያደርግለት ሰው ካገኘሁኝ ብዬ የሆነ መስጂድ ሄድኩኝ አለ። የመስጂዱ ኻዲም የሆነ ሰው አንድ ቁርአን የሚያቀራ ሰው ጠቆመኝ አለ። ሄጄ ሳገኘው 15,000 ብር ክፈል አለኝ አለ። እኔ ፈተዋለሁ ችግሩን። ሩቅያ ለማድረግ እንግዲህ ሩቅያ አይደለም የሚያደርገው ስለ ነገር ነው። በኋላማ የተገለጸው እሱ ነው። እኔ አላህ ሰው ነው እንደው ቁርአን ቀራርቶ ይታከምልኛል ብዬ ነበር ያሰብኩት። ይሄንን ሲለኝ ድርድር ውስጥ ገባሁ። እንደ ማንኛውም ገበያ ድርድር ውስጥ ገብቼ ወደ 10,000 ብር አስቀነስኩትና ገጠመኝ ነው ይሄ እንግዲህ። በአካውንቱ ላኩለት። በዚህ ቀን አለኝ። በዚያ ቀን የሆኑ ወረቀቶችን ጽፎ አመጣ። ድፍን ቅል ይዞልኝ መጣ አለ። ይህንን ድፍን ቅል ነድረህ ይህን ወረቀት እዚያ ውስጥ አስገብተህ በውሃ ናም ብሎ መከረኛል። በጣም ቀፈፈኝና ልጁ ጧራ ልጅ ይመስላል።
እኔ እኮ ሩቅያ ነው የፈለግኩት ይሄን አልፈለግኩም ስለው አይ እንግዲህ እኔ አላቀቀልሃለሁ ሰውየውን አለኝ። እንደው ሼክ ስለሚመስል ደንግጬ በቃ በመኪና ውስጥ አድርጌ ቤት ሄድኩ አለ። ቤት ከሄድኩ በኋላ ራሱ ሁሌና እረፍት አጣለ። ከዛ እዛው መኪና ውስጥ አሳደርኩትና በማግስቱ ደውዬለት ላገኝ እፈልጋለሁ ብዬ እንካቅልህን እንካ ወረቀትህን አልኩት አለ። ግን ፎቶ አንስቼው ነበር ብሎ ፎቶውን አሳየኝ። ወረቀቱ ቁጥርና ፊደል ነው ያለው ጽሑፉን ማለት ነው። አሁን ምን ትመክረኛለህ? አልሐምዱሊላህ ድግምቱን ለባለቤቱ መልሰሃል። አንተ ዝም ብለህ አላህን ይዘህ ዱዓህን አድርግ። ወንድምህም እንግዲህ ታሞ ነው የሚሆነው፣ ሕክምና ይፈለግለት። ሩቅያና ዚክሩ መዘውተር ነው ያለበት። ከችግር ለመውጣት ብለን ሌላ ችግር ውስጥ መግባት ማለት ነው። እንደዚህ ደግሞ የሃይማኖት ሰው መስለውም ችግር የሚፈጽሙ ሰዎች አሉ። እንደዛ ካልሆነማ አይሳካላቸውም። የትኛው እምነት የእምነቱ ባለቤት መታየት አለባቸው። በየትኛው እምነት ውስጥ ሲገቡ የዚያ ባለቤት መስለው ነው የሚታዩት። እነዚህ አታላይ ሸረኞች፣ አላህን የማያውቁ እንደዚህ ነው የሚያደርጉት። ስለዚህ ወደ እነሱ ሄዶ ሲሕር ማስፈታት አይቻልም። አንዱ ይሄ ነው። ሁለተኛ ሲሕር መፍታት ማለት እኮ የግድ ባለሙያ የሚያስፈልገው። አሁን አንዳንድ በቃ በሩቅያ ስፔሻላይዝ አድርገናል ብለው የሚሉ ሰዎች አሉ። በርግጥ ቁርአን የቀራና ኢልሙን ያለው ሰው ከሌላው ይሻላል። እሱ እንደተጠበቀ ሆኖ ግን ራሳቸውን ሐኪም ብለው ሁሉ ይገልጻሉ። መንፈሳዊ ሐኪም የሚባል በእኛ ውስጥ የለም። መንፈስና አካልም ተለያይተው አያውቁም በእስልምና። ይሄ ሌላ ነገር ነው። መሆን ያለበት ምንድን ነው? አዝካሮች አሉ፣ የጧት ማታ ዚክሮችን አዘውትሮ ይበል። ሒስኑል ሙስሊም ምን አዝካር አልኪታብ ወሱና። ለምንድን ነው ሱኒ የሆኑ ሰዎች ለዚህ ሰለባ የማይሆኑት? ብዙ ጊዜ እኮ ከዲኑ ራቅ ያለ የሆነ የቂኑ የተልፈሰፈሰ ሰው ነው የዚህ ሰለባ የሚሆነው። ሒስኑላህ የአላህ የዱዓ ምሽግ ውስጥ ስለማይገቡ በቃ የላቸውም። የሚንጠለጠሉት በዚያ ነገር ነው። ተጽዕኖ የሚያፈጥሩትም ደካማ የሆነ ሰው ላይ ነው። እነ ከይደ ሸይጣን ካነ ደዒፈን ነው እኮ አላህ ያለው። የሸይጣን ተንኮል ሁሌም ደካማ ነው። ስለዚህ ዚክሮችን ማዘውተር፣ ጠሃራን ማዘውተር፣ ሰላታችን አጥብቀን መስገድ፣ አያተል ኩርሲ ማታ ከቀራህ ላ የቅረቡከ ሸይጣን። በቃ አለቀ። ያለውም ይበረግጋል፣ የሌለውም ደግሞ በርቀት ነው የሚሆነው። ቀርቦም ተጽዕኖ መፍጠር ያቅተዋል። ምን ይሆናል? አቅሙ ወስዋስ ብቻ ይሆናል። ከዛ የበለጠ አካልህን መጉዳት ምናምን አይችልም። አብሽሩ አዩሀል ሙስሊሙን፣ እንደው አትስጉ፣ አትጨነቁ። ሲሕርና ሻዕወዛ በዚክርና በዱዓ መመከት ይቻላል ነው። ጀዛኩላሁ ኸይር። ከዚህ ነጥብ ሳንወጣ ወደ ቀጣይ ሳንሄድ አንድ ነገር ማንሳት ያለብን መሰለኝና ሲሕር ጋር ተያዘ። ያው ነቢያችን ሰለላሁ ዐለይሂ ወሰለም ታላቁ አስተማሪያችን ቁድዋችን ናቸው፣ መሪያችን ሰለላሁ ዐለይሂ ወሰለም በዚህ ጉዳይ ላይ ያው ህይወታቸው ላይ የተፈጠረው ነገር ይታወቃል። ተደግሞባቸው እንደነበር እና እንዴት እንደተፈታ ብለኛ ሊያስተምር ስለሚችል እሷን አጠራርጋቸው ነግሮ እሱ እንግዲህ ያው ቀደም ሲልም በጣም በሲሕር የተካኑት ይሁዶች እንደሆኑ ጠቅሻለሁኝ። መዲና ላይ ደግሞ ይሁዶች በብዛት ነበሩ። 3 ጎሳዎች ነበሩ። ቁረይዛ፣ ቀይኑቃዕና ነዚር የሚባሉ ጎሳዎች ነበሩ። መዲና ላሉት የስሪብ ገበሬዎች በየቤቱ ሂርዝና ሲሕር ያንጠለጥሉ ነበር። ከዛ እንግዲህ ነቢያቸው ሰለላሁ ዐለይሂ ወሰለም መዲና ከመጡ በኋላ ወደፊት ለፊት መጋፈጥ ብዙ አይመቸውም፣ አይችልም። ጁበና ናቸውና በሲሕር መጉዳት አለብን ብለው ሞከሩ። ለቢድ ኢብኑል አዕሰም የሚባል ሰው ጠጉራቸውን እንዳገኘ አይታወቅም አግኝቶ ከዚያ ጋር በማስተሳሰር 12 ቦታ የተቋጠረ ድግምት ሰርቶ 11 የተቋጠረ ድግምት ሰርቶ ጉድጓድ ቆፍሮ እዚያ ውስጥ ቀብሯል። ቢዕሩ ዘርዋን የሚባል ከዚያ ሰው ማያገኘው ቦታ እንደዚህ ነው የሚያደርጉት። ነቢዩ ሰለላሁ ዐለይሂ ወሰለም አንዳንድ ነገሮችን ለመስራት ያስቡና መስራት ያቅታቸዋል። አላህ እኛን ሊያስተምር ፈልጎ ነው። ያልሰሩት ደግሞ ሰሩት ይመስላቸዋል። እንደዛ ሲያስቸግራቸው ዱዓ ማድረግ አበዙ። ወላኪነሁ ደዓ ወደዓ ይላሉ አይሻን ሐዲስ ሲያወሩ ዱዓ ማድረግ አበዙ። መፍትሄ ወደዛ ነበር ወደ አላህ ይቅባል አደረጉ። ከዛ በኋላ ወደ መተት ነገር ትዝም አላላቸውም። ሰው አይደለም ወሐሻ ለኛ አስተማሪ ነው ማለት ነው።
በዚህማ የጸዱ ናቸው። ዓለምን ለማጽዳት የተላከ ነብይ እንደዚህ ቦታ ይታያል። ስለዚህ ዱዓ ነው። ዱዓ አደረጉ በሰፊው። የሲሕር መፍትሄው ዱዓ ነው እንግዲህ ዋናው። ከዛ በኋላ 2 መላኢካዎች መጡ ይላል። አንደኛው ከግርጌ ሌላኛው ከራስጌ ሆኑ። 3 በህልማቸው በዛሂር ነው እንጂ ለሳቸው ይታያሉ እኮ ተኝተው ነው። አዎ ተኝተው ነው። ከዛ በኋላ ምን ሆኖ ነው ሰውየው? የእሳቸው ህልም እውነት ነውና በህልምም ቢሆን በእውንም እውነት ነው። ወህይ ነው እሱ ችግር የለውም። ሩእየል አንቢያ ሐቅ ነው። ለማንኛውም ምን ሆኖ ነው ሰውየው ተብሎ ይነጋገራሉ። አይ መድኃኒት ተደርጎበት ነው ይላል ሌላኛው። ማነው መድኃኒት ያደረገበት? ለቢድ ብን አልአዕሰም የሚባለው ሰውዬ ነው። የት ቦታ እንዲህ አይነት ቦታ ቋጥሮ ቀብሮ የለ እንዴ ብለው መላኢካዎቹ መን ጠበሁ ለቢድ ብን አልአዕሰም አልየሁዲ። እኔ ግን የሆነ ዱዓ እንደው ቢያደርግ እንደሚለቀው ማቀው ነገር አለኝ አለ ሌላኛው። ምንድን ነው ሲል ቁል አዑዙ ቢረቢ ናስ እና ቁል አዑዙ ቢረቢ ልፈለቅን አነበበ። ነብዩ 11 አንቀጾች ናቸው ሁለታቸው። ሲሕሮችንም ለመፍታት ማለት ይመስላል። ነብዩ ሰለላሁ ዐለይሂ ወሰለም እነዛን ሱራዎች ሲያነቡ ያ የተሰማቸው የነበረው እንትን ህመም ልቅቅ እያደረገ በጣም ነሻጥ ሆነው ፈከአነማ ሁለምን ዒቃላ ታስሮ እንደተፈታ አይነት ነገር ነቁ። እዚያው ተባለበት ቦታ ከፊል ሰሓቦችን ይዘው ሄደው መሬቱን ሲቆፍሩ ጸጉር አለ፣ የተለያዩ ቋጠሮዎች አሉ፣ ራቁቦቹ ማበጠሪያዎቻቸው ምናምን ነገር ውስጡ አለ። ይሄ የሁዱ እሳቸው ኻዲም ነበረ እና ኸድም ቅርርብነት አለው። አዎ ለዛ ነው እነዚህ ነገሮች ማግኘትም እኮ የቻለው ለዛ ነው። አወጡና በኋላ እንደገና እዚያው ቀበሩት። አላህ እንደሆነ መፍትሄውን ሰጥቶኛል፣ ይህን በሰው መካከል ለምን አሳያለሁ ብለው ደፍነውት ሄዱ ይላል። ከሪቱ አልሲር አለ ናሲ ሸረን ይገደሉ ሲባል ነብዩ ሰለላሁ ዐለይሂ ወሰለም ለራሳቸውም ተሞክሮባቸዋል፣ አልተሳካም፣ ያው ፈሸለ እንጂ። ከዚያ በኋላ ለእኛም መድኃኒት ነው የሆነው። ቁል አዑዙ ቢረቢ ናስና ቁል አዑዙ ቢረቢል ፈለቅ ጠዋት ማታ መቅራት እንግዲህ ትልቅ ከድግምት የሚጠብቀን ዱዓ ነው። አያተል ኩርሲይን ከቀራህ አኺር ሱረቱል በቀራ ከቀራህ እነዚህ ቁል አላሁ እና ቁል አዑዙ ቢረቢል ናስ ነው 3 ጊዜ መቅራት ሱናም ነው። እትፍትፍ ብለህም ሰውነትህን እንደማብሰህ ነው ቀርተህ መተኛት ያለብህ። ጠዋት ስትነሳም ደግሞ ከፈጅር በኋላ 3 ጊዜ መቅራት ሱና ነው። ከየሰላቱ በኋላ አንዳንድ ጊዜ መቅራት ሱና ነው። በየጊዜው አንተ ክትባት እየወሰድክ ሒማያ የራስህን ጥበቃ እያደረግክ የምትሄድበት እድል ተፈጥሮ እያለ ሲሕርን ይህን ያህል አግዝፎ ተደርጎብኛል፣ እንዴት አድርጌ ነው ማስለቅቀው? ጭንቀት በራሳችን ጭንቅላት ላይ ይህንን ስጋት መፍጠር አይገባም። እኔ ሲሕር ነገር አስግቶኝ አያውቅም። ማያሰጋኝ ለምንድን ነው? ቁርአን ቀርቻለሁ። አልሐምዱሊላህ ረብል ዓለሚን። አይሰበሰብም ሲሕርና ይሄ ቁርአን አይሰበሰብም። መጨረሻ ላይ ይሄ እንዴት መጠበቅ እንዳለብን ነው ወይ መፈወስ እንዳለብን ለመጠበቅስ እንደው ዊቃያ ለማድረግ አስቀድሞ አላህ ለመጠበቅ አሁን ያላችሁት መቀራራ ለመጠበቅም ለማፍረስም ያገለግላል። ይሄ ዚክሩ ጀዛኩሙላሁ ኸይር። መልእክታችን የዛሬው በዚህ ተቋጭቷል። ኢንሻአላህ መጨረሻ ላይ ለታዳሚዎቻችን የምትሉት ነገር ካለ በሲሕር ዙሪያ ላይ ማለት ነው። ያው እስካሁን ስለው የቆየሁትን ነው ደግሜ የሚለው ሲሕር እውነት ነው። ሲሕር የሚባል ነገር የለም አንልም። ተጽዕኖ ሊፈጥርም ይችላል፣ አይፈጥርም አንልም። ነገር ግን መፍትሄ የሌለውና የማይቻል አይደለም። ለዚህ ብላችሁ ወደ ጠንቋይ አትሄዱ፣ ወደ ተለያዩ አካላት አትሄዱ። እንደው ሩቅያ የሚያደርግ ሰው ችግር የለውም። ሩቅያ አንዳንድ ጊዜ ሩቅያ አድራጊዎችም በጊዜ ብሳት መስመር እየሳቱ ዒልም የሌላቸው ሰዎች ኢንሕራፍ እየሆኑ ያጋጥሙን። አንድ ቀን አንዱን አጢብ ሩሓኒ የሚል መጽሐፍ ይዞ አገኘሁት። ራዚ አልሞስት የሲሕር ኪታብ ማለት ይቻላል። በኋላ በጣም ኢንሕራፍ እየሆነ ሄደ ያ ሰው። ሁሉ ሳያስፈልግ ራሳችሁ በራሳችሁ ላይ ሩቅያ ማድረግ ትችላላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ያደርጉ ነበር። አይሻ ለነብያችን አድርጋለች። ራሷ ቀርታ እጃቸው ላይ ተፍታ በእኔ እጅ ከመደባበሳቸው በሳቸው እጅ ብላ ሩቅያ ያደረገች መንገድ አለ። ስለዚህ አላህ ጋር ያላችሁን አላቃ ተወኩላችሁን በደንብ አጽኑት። አላህ አለኝ በሉ። ቁል ለን ዩሲበና ኢላ ማ ከተበ አላሁ ለና
ሁወ መውላና ወዐለላሂ ፈልየተወከሊል ሙእሚኑን። ዚክሮቹን ደግሞ የጧት ማታ ዚክሮችን አዘውትሩ። ጠሃራ ላይ የሆኑ ሁልጊዜም ጠሃራ ሲሆን ሰውየው ለሰይጣን የማይበገር ብርቱ ይሆናል። ውዱእ ማዘውተር፣ ሰላተል ጀማዓ ላይ መገኘት፣ ዚክሮችን ማድረግ ቢኢዝኒ ረቢል ዓለሚን የፈለገ ተራራ የሚያህል ሲሕር ቢኖር አንኮታኩቶ ሊጥል የሚችል ነገር ነው። ኢማናችንና ኢባዳችን ላይ እንበርታ እላለሁ። ጀዛኩሙላሁ ኸይር ሸይኽና፣ በጣም እናመሰግናለን። ለምክራችሁም ለአቅጣጫውም ለፈትዋም ለሁሉም በጣም እናመሰግናለን። አላህ ተባረከ ወተዓላ እድሜ ይስጥልን፣ እኛም እንጠቀም አላህ ያድርገን። የተከበራችሁ ተመልካቾቻችን ይህ በሱና ሪከርድስ የተዘጋጀ የሚቀርብላችሁ ሱና ፖድካስት ነው። ዛሬ የቆየነው በሲሕር ዙሪያ ነው። ኢንሻአላህ ሲሕር ማለት ምን ማለት ነው? ሲሕር ሸሪዓ እንዴት ያየዋል? ሁክሙ ምንድን ነው? ጉዳቶቹ፣ መፍትሄዎቹ የሚሉና መሰል ነጥቦችን ስንዳስ ቆይተናል። ኢንሻአላህ በተሰማችሁት እንደምትጠቀሙ ተስፋ እናደርጋለን። ዋናው ነገር ሼኻችን እንዳሉት ሰው ራሱን መጠበቅም ይችላል፣ ራሱን ማከምም ይችላል። ሁሌ ችግር ሲያጋጥመን ወደ ሲሕርም ማሰብ የለብንም። ተደገመብኝ ብሎ ሌላ ችግር ውስጥ መግባት የለበትም። ሁለተኛ በሚቀራ ጊዜ ሩቃ ሸይጣን በሚለፈልፈው እና በሚያመጣው ብዥታ ማህበረሰብ ጋር ሌላ ችግር ሌላ ቀውስ መግባት የለብንም ነው። ከዛ ባሻገር ዲናችንን፣ ዚክራችን፣ ኢባዳችን ላይ እንጠንክር። በአላህ እገዛ በአላህ ፍቃድ እንጠበቃለን፣ እንድናለን ማለት ነው ኢንሻአላህ። የዛሬው ፕሮግራም እዚህ ላይ ተቋይቷል። በቀጣይ ሌላ ርዕስ ከመርጋይ ድረስ ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ።